ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ ማክሰኞ መጋቢት 22 2018 ዓመተ ምህረት በትናንትናው ዕለትም ሁለት ጀነራል መኮንኖች ጀነራል ጎሽ ገብረና ጀነራል ከበደ በፍቃዱ የሰላም ኃይሉ መቀላቀላቸውን ይፋ አድርጓል። ቲፒኤልኤፎች ከሳውዝ ዌስት ዋና መቀመጫውን ባይዶዋ ካደረገው የሶማሊያ መንግስት የሳውዝ ዌስት ሶማሊያ ግዛት ጋር ለማነጻጸር የሞከርኩት የፌዴራል መንግስቱ ሲይዝ ባይዶዋን ሲቆጣጠር አብዱልአዚዝ ላፍታግሬን ወደ ኤርፖርት ነው የሄዱት። ኤርፖርቱ በኢትዮጵያ ሰራዊት ስለሚጠበቅ ዶክተር ደብረጽዮን፣ አቶ ጌታቸው አሰፋ፣ ጀነራል ምግበ ወደ ኤርፖርት ሊሸሹ የሚችሉበት እድል የለም። ወደ ኤርትራ ሊሸሹ ይችላሉ። የኢትዮጵያ መንግስት ላይ አንዳንዶች ጥያቄ ወይ ደግሞ ወንጀል ለማቅረብ የሚሞክሩት ስምምነቱ ላይ ኤርትራ መንግስት መኖር ነበረበት የሚል ነገር ይነሳል። የኤርትራ መንግስት ስምምነቱ ውስጥ መግባት ነበረብኝ የሚል ጥያቄ እስካሁን ሲያነሳ አላውቅም። ጥያቄው በተለያየ መንገድ የምንሰማው ህወሓት ሙሉ በሙሉ መጥፋት አለበት፣ ህወሓት ሙሉ በሙሉ መጥፋት አለበት ማለት መሪዎቹ ዋና ዋና የሚባሉት መሪዎች እርምጃ ሊወሰድባቸው ይገባል፣ መልሰው ህይወት ሊዘሩ አይገባም የሚል ነገር ነው። በዛሬው ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜናም እናመራለን። ህዝባዊ ወያኔ ሓርነት ትግራይን ህወሓትን ከስልጣን ለማውረድ እንደሚንቀሳቀስ የሚገልጸውን የትግራይን የሰላም ኃይል ወይም ቲፒኤፍን ሁለት ጀነራል መኮንኖች በይፋ እንደተቀላቀሉት ተዘገበ። በቅርቡ ከትግራይ ወደ አዲስ አበባ ያመለጡት ብርጋዴር ጀነራል ግዑሽ ገብረና ብርጋዴር ጀነራል ከበደ በፍቃዱ የትግራይ የሰላም ኃይሎች ተዋጊዎች በሚገኙበት ከሌሎች የጦር አዛዦች ጋር በጋራ በመሆን የተነሱት ፎቶግራፍም ተሰራጭቷል። የትግራይ የሰላም ኃይል እንዲፈጠር ምክንያት የሆነው በጥር 2017 የትግራይ ክልል የሰራዊት አዛዦች ህወሓትን በመደገፍ ያወጡት መግለጫና መግለጫውን ተከትሎ የአቶ ጌታቸው ረዳን ተሿሚዎች በኃይል ለማንሳት የወሰዱት እርምጃ መሆኑ ይታወቃል። ኮርና ከኮር በላይ የተባሉ ወታደራዊ አመራሮች ባካሄዱ ስብሰባ ተሳታፊ የነበሩትና ውሳኔውን የተቃወሙት የጦር አዛዦች ከሰራዊቱ አመራር ሲገለሉ ልዩነቱ ወደ ታጣቂዎቹ በመሸጋገሩ የተወሰኑ ወጣቶች ህወሓትን በመቃወም በሚል የትጥቅ ትግል ጀመሩ። ኮርና ከኮር በላይ የተባሉ ወታደራዊ አመራሮች ባካሄዱ ስብሰባ ተሳታፊ የነበሩትና ውሳኔውን የተቃወሙት የጦር አዛዦች ከሰራዊቱ አመራር ሲገለሉ ልዩነቱ ወደ ታጣቂዎችን በመሸጋገሩ የተወሰኑ ወጣቶች ህወሓትን ለመቃወም በሚል የትጥቅ ትግል ጀመሩ። የትግራይ የሰላም ኃይል ወይም ቲፒኤፍ የተባለውን ቡድን ብርጋዴር ጀነራል ገብረ እግዚአብሔር በየነ ወይንም ወዲ አንጥሮ የሚመሩ ሲሆን ሜጀር ጀነራል ዘውዱ ኪሮስን ጨምሮ ሌሎች በርካታ ወታደራዊ አዛዦችም ዘግይተው ይህንን ታጣቂ ኃይል መቀላቀላቸው ይታወሳል። ትላንት ሰኞ መጋቢት 21 2018 የትግራይ የሰላም ኃይሎችን የተቀላቀሉት ብርጋዴር ጀነራል ጎሽ ገብረና ብርጋዴር ጀነራል ከበደ በፍቃዱ ወደዚህ ውሳኔ ላይ ከመድረሳቸው በፊት የሃይማኖት አባቶችና የሀገር ሽማግሌዎች በተገኙበት ከጀነራል ታደሰ ወረደ ጋር መነጋገራቸው ይታወሳል። በወቅቱ መግባባት ላይ እንደተደረሰ ቢነገርም በሂደት የታየው ግን የብርጋዴር ጀነራል ጎሽ ገብረ መታሰር ሲሆን በመጨረሻም ሁለቱ ጀነራሎች ከሌሎች ከፍተኛ መኮንኖች ጋር በመሆን ወደ አዲስ አበባ በመጓዝ የቡድኑን እንቅስቃሴ የሚያወግዙ ቃለ ምልልሶች በትግርኛ ቋንቋ በሚሰራጩ መገናኛ ብዙሃን ላይ መስጠታቸው ይታወሳል። ከትግራይ የሰላም ኃይሎች ቲፒኤፍ ጋር በቀጥታ የማይሳተፉ ሌተናንት ጀነራል ጻድቃን ገብረትንሳኤና ብርጋዴር ጀነራል ተክላይ አሸብር ደግሞ 5 ፓርቲዎችን ባቀፈው የትግራይ የለውጥ ንቅናቄ ውስጥ ተሳታፊዎች ሲሆኑ ጀነራል ጻድቃን ሰብሳቢ መሆናቸውም ይታወቃል። ይህ ስብስብ ከመጋቢት 30 2018 በኋላ በትግራይ የሚፈጠረውን የስልጣን ክፍተት ለመሙላት ራሱን በማዘጋጀት ላይ መሆኑን ተመልክቷል። ከመጋቢት 30 በኋላ የሚፈጠረውን ክፍተት ጨምሮ በአጠቃላይ ጉዳይ ላይ መቀሌ የሚገኘውን ቡድን ከፌዴራል መንግስት ጋር ለማነጋገር በአዲስ አበባ የሚገኙ የአውሮፓ ሀገራት ኤምባሲዎች ጥረት በማድረግ ላይ መሆናቸው ቢዘገብም ሂደቱ በምን ሁኔታ ላይ እንዳለ ግን የታወቀ ነገር የለም።
በመጪው ግንቦት 4 2018 በሚካሄደው የኢትዮጵያ ሀገር አቀፍ ምርጫ 7 ክልሎችና የከተማ አስተዳደሮች የምክር ቤት መቀመጫቸውን ቁጥር መጨመራቸውን ቦርዱ ይፋ ካደረገው ዝርዝር መመልከት ተችሏል። ክልሎቹና የከተማ መስተዳድሮቹ የምክር ቤት መቀመጫቸውን ቁጥር ከ20 እስከ 119 ከፍ ማድረጋቸው ተመልክቷል። ለሕዝብ ተወካዮች ምክር ቤት ወይም ፓርላማ 2 አባላትና ለክልል ምክር ቤት ደግሞ 189 ስፍራዎች ያሉት የድሬዳዋ አስተዳደር በነበረው ቁጥር የቀጠለ ሲሆን 35 የፓርላማ አባላት ያለው ማዕከላዊ ኢትዮጵያ ክልል 105 የነበረውን የክልል ምክር ቤት ቁጥር 70 በመጨመር ወደ 175 አሳድጎታል። የሲዳማ ክልል 19 የፓርላማ ወንበርና 190 የክልል ምክር ቤት ወንበሩን ጠብቆ የቀጠለ ሲሆን አዲስ አበባ 23 የፓርላማ ወንበርና 138 የክልል ወንበር ላይ ማሻሻያ በማድረግ የክልል ምክር ቤቱን አባላት ቁጥር 20 በመጨመር ወደ 158 አሳድጓል። የደቡብ ኢትዮጵያ ህዝቦች ክልል 49 የፓርላማ ወንበርና 134 የክልል ምክር ቤት ወንበር አስቀድሞ ቢኖረውም የክልል ምክር ቤቱን ወንበር በ95 በማሳደግ 134 የነበረውን የክልል ምክር ቤት ወንበር ወደ 229 ከፍ አድርጎታል። 20 የፓርላማ ወንበርና 52 የምክር ቤት ወንበር የነበረው የደቡብ ምዕራብ ክልል ደግሞ የክልል ምክር ቤት አባላቱን ቁጥር በ119 በማሳደግ በአጠቃላይ ወደ 171 ማድረሱንም ብሔራዊ ምርጫ ቦርድ ይፋ ካደረገው ዝርዝር መመልከት ተችሏል። 3 የፓርላማ ወንበር ያለው የጋምቤላ ክልል 156 የነበረውን የክልል ምክር ቤቱን ወንበር በ49 በመጨመር 205 አድርሶታል። 9 የፓርላማ ወንበርና 99 የክልል ምክር ቤት መቀመጫ ያለው የቤኒሻንጉል ጉሙዝ ክልል 66 ተጨማሪ ወንበር በማከል የክልል ምክር ቤት አባላቱን ቁጥር ወደ 165 ከፍ አድርጎታል። 178 የፓርላማ ወንበርና 537 የክልል ምክር ቤት ወንበር ያለው የኦሮሚያ ክልል ምንም ለውጥ ሳያደርግ የቀጠለ ሲሆን 138 የፓርላማ ወንበርና 294 የክልል ምክር ቤት ወንበር ያለው የአማራ ክልልም በተመሳሳይ ምንም ለውጥ ሳያደርግ ለ2018 ምርጫ መዘጋጀቱ ይፋ ሆኗል። 23 የፓርላማ ወንበርና 273 የክልል ምክር ቤት መቀመጫ ያለው የሶማሊያ ክልል እንዲሁም 38 የፓርላማ ወንበርና 152 የክልል ምክር ቤት መቀመጫ ያለው የትግራይ ክልል በተጨማሪም 2 የፓርላማ ወንበርና 36 የክልል ምክር ቤት መቀመጫ ያለው የሐረሪ ክልል ሶስቱም ክልሎች ምንም ለውጥ ሳያደርጉ ለምርጫ መዘጋጀታቸውን ብሔራዊ ምርጫ ቦርድ ይፋ ካደረገው ሪፖርት መመልከት ተችሏል። 8 የፓርላማ ወንበርና 96 የክልል ምክር ቤት ወንበር ያለው የአፋር ክልልም 46 የክልል ምክር ቤት ወንበር በመጨመር ከ96 ወደ 142 ማደጉም ተመልክቷል። በአጠቃላይ ከ12ቱ ክልሎችና 2 መስተዳድሮች 7ቱ የክልል ምክር ቤታቸውን ወንበር ከ20 እስከ 119 በመጨመር ለምርጫው ሲዘጋጁ ቀሪዎቹ 7ቱ በነበሩበት ምርጫው መዘጋጀታቸው ታውቋል። በዝርዝር ውስጥ ከተጠቀሱት ክልሎች የተወሰኑት ከምርጫ 2013 በኋላ ክልል ሆነው ቢወጡም ቀደም ሲል በነበሩበት ክልል ከዞናቸው የሚያዋጡት የምክር ቤት ወንበር ከአሁኑ ምርጫ ጋር ተነጻጽሮ መቅረቡንም መረዳት ተችሏል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ ክቡራን ተመልካቾቻችን በጎረቤት ሀገር ሶማሊያ የሚገኘው ሳውዝ ዌስት ግዛትና በኢትዮጵያ የሚገኘው ትግራይ ክልል ተመሳሳይ ሁኔታዎች በቅርብ ቀናት ውስጥ እያየን እየገመገምን ነው። በሀገራቱ ወይ ደግሞ በክልሎቹ የተፈጠረው ችግር ተመሳሳይ ባይሆንም ከፌዴራል መንግስት ጋር እየተወዛገቡ ያሉ ናቸው። እነዚህም በተመለከተ በተለይም ሳውዝ ዌስት ግዛት ከፌዴራል መንግስቱ ጋር ሲቃረን የነበረው የህገ መንግስታዊ ማሻሻያውን በተመለከተ ተቃውሞ ከዛ በኋላ መስማማት ባለመቻላቸው ወደ ጦርነት ገቡ። በትናንትናው ዕለት ሳውዝ ዌስት ግዛትን ሲያስተዳድሩ የነበሩት ፕሬዚዳንቱ የክልሉ ፕሬዚዳንት ማለት ነው ወይም የስቴቱ ፕሬዚዳንት አብዱልአዚዝ ላፍታግሪን ሸሽተው ወደ ባይዶዋ ወደሚገኘው አውሮፕላን ማረፊያ መሄዳቸውን እዛም የኢትዮጵያ የሀገር መከላከያ ሰራዊት የሰላም ማስከበር ተልዕኮ እዛ ስላለ ከለላ የሰጣቸው እሱ እንደሆነ እንግዲህ የተገለጸው። ምናልባትም አሁን ባለበት ሁኔታ ሳውዝ ዌስት ግዛት በሶማሊያ ኃይሎች ቁጥጥር ስር ውሏል። ስለዚህ ፕሬዚዳንቱ በቁጥጥር ስር እንዳይውሉ ምናልባት ሽምግልና ጥረቶች ተደርገው ወደ ኢትዮጵያ ወይም ወደ ኬንያ ይሄዳሉ ተብሎ ይጠበቃል። እንግዲህ ምናልባት ሳውዝ ዌስት ግዛት የሚያነሳው ጥያቄ ተገቢ ነው ተገቢ አይደለም፣ እሱን በሁለተኛ ደረጃ አስቀምጥ ነው። ነገር ግን በጎረቤት ሶማሊያ ሳውዝ ዌስት ግዛትና በኢትዮጵያ ትግራይ ክልል ያለው ነገር ስለተመሳሰለብኝ ያ ክስተት የትላንት ክስተት ነው። በኢትዮጵያ ያለው ደግሞ ሁኔታ መቼ ይሆናል የሚለው በእርግጠኝነት ባንናገርም በቀጣዮቹ ጊዜያት ውስጥ በአጭር ጊዜ ውስጥ ይሄ ሊሆን የሚችልበት ሁኔታ እንዳለ ምንም የሚያጠራጥር ነገር አይደለም። ሕግና ስርዓት ፈርሶ
የሆነ ቦታ ላይ ህገ ወጥ ቡድን ከህግ በላይ ሆኖ ሊቀጥል የሚችልበት እድል አለን ብዬ አላምንም። ይህንኑ ለማጠናከር ይህንኑ መልክ ለማስያዝ የትግራይ እስከ መከራና ከስቃይ መውጣት አለበት የሚል የትግራይ የሰላም ኃይሎች እንቅስቃሴያቸውን አጠናክረዋል። በትናንትናው ዕለትም ሁለት ጀነራል መኮንኖች ጀነራል ጎሽ ገብረና ጀነራል ከበደ በፍቃዱ የሰላም ኃይሉ መቀላቀላቸውን ይፋ አድርጓል። እዛ ካሉት እነ ጀነራል ገብረ እግዚአብሔር በየነ ወይ ወዲያን ጥሩ እንዲሁም ደግሞ ከሜጀር ጀነራል ዘውዱ ኪሮስ ጋር በመሆን የተነሱትን ፎቶግራፍ ወይ ደግሞ ከሰራዊቱ ጋር በመሆን ታይተዋል። ስለዚህም ትግራይ ውስጥ ያለው ሁኔታም በሰላም በውይይት በንግግር ለመጨረስ ከዛሬ የተደረጉ ጥረቶች ብዙም ውጤት አላመጡም። የትግራይ ህዝብ ደግሞ ከመከራ ከፈተና መውጣት አለበት የሚል የታጠቀ ኃይል ተደራጅቷል። ያ የታጠቀ ኃይል የሀገሪቱን መከላከያ ውስጥ ከፍተኛ ስፍራ የነበራቸው የጦር ጀነራሎች በከፍተኛ ቁጥር እየተቀላቀሉት ነው ያለው። በሌላ በኩል ደግሞ የፖለቲካ ፓርቲዎች በቀደሙት ቀናት ስናነሳ የነበረው ነው። የፖለቲካ ፓርቲዎችና እዚህ ቀጥታ የሰላም ኃይል ውስጥ የማይሳተፉ ጀነራል መኮንኖች እነ ጀነራል ጻድቃን ገብረትንሳኤ እነ ጀነራል ተክላይ አሸብር ያሉበት ደግሞ የለውጥ ንቅናቄ የሚባል አለ። በሌላ በኩል የትግራይ ሰላም ኃይል ታጣቂ ወይ ደግሞ የተደራጀ ኃይል አለ። ያ ኃይል በዋናነት ትግራይ ውስጥ ለውጥ ከመጣም የክልሉን ጸጥታ በተመለከተ ኃላፊነት ይወስዳል የሚል ነገር ነው። ይህን ለማጠናከር ነው እንግዲህ ሁለቱ ጀነራሎች ጀነራል ከበደ በፍቃዱና ብርጋዴር ጀነራል ጎሽ ገብረ በትናንትናው ዕለት እንግዲህ ይህን የሰላም ኃይል መቀላቀላቸውን ግልጽ ሆኗል። በነገራችን ላይ ከዛም ባሻገር ሌሎች በሰላም ኃይሉን እንዲህ በለውጥ እንቅስቃሴ ውስጥም አባል መሆናቸው እስካሁን ድረስ በግልጽ የማይታወቁትም በየትኛውም መንገድ ህዝባዊ ወያነ ሓርነት ትግራይ ከኤርትራ ጋር ተባብሮ ወደ ውጊያ ከገባ የማንንም ጥሪ አንጠብቅም፣ ያንን ለመከላከል እንደ ዜግነት ኃላፊነታችን እንወጣለን የሚሉ እንደነ ጀነራል ዮሐንስ ገብረ መስቀል ያሉት ደግሞ በቅርቡ በሰጡት ቃለ ምልልስ ላይ ያረጋግጠዋል። ስለዚህም ኢትዮጵያ ውስጥ በአጠቃላይ ያለው ሁኔታ ለመቀየርና ለማስተካከል ትግራይ ውስጥ ያለው ስርዓት አልበኝነት እልባት ለመስጠት ትርጉም ያላቸው ስራዎች፣ እንቅስቃሴዎች እየተደረጉ ነው። ምናልባትም እዛ ውስጥ ያሉ ሰዎች ከዚህ አዙሪት መውጣት ከፈለጉ ምናልባትም የትግራይን ህዝብ ተጨማሪ ቀን ሞት አይደለም ጥይት እንዳይጮህበት የሚፈልጉ ከሆነ በኢራን ጦርነት አብዛኛው ዓለም ላይ በነዳጅ ከመጋየት ጋር ተያይዞ የነዳጅ እጥረት የፈጠረው የኑሮ ውድነት የአይነት በትር ማህበረሰቡ ላይ በየትኛውም የዓለም ክፍል ላይ ያርፋል። እንዳቅም ነው የደነደነ አቅም ያላቸው ጫናው ሊሰማቸው አይችልም። ጫና እንዳለ ያውቁታል። ጫና እንዳለ የማያውቁም ሊኖሩ ይችላሉ። እንዳቅሙ ነው ሁሉም። በሌላ በኩል ደግሞ ጫናው የሚያጎብጣቸው ጫናው ብዙ የሚፈትናቸው ወገኖች መኖራቸው ምንም ያጣ ጫና ከሚፈትናቸው የዓለም ክፍሎች ውስጥ ያው በድህነት ውስጥ ያለ እንደ ኢትዮጵያ ያለ ሀገር ይጠቀሳል። ከዛ ባሻገር ደግሞ የጸጥታ ችግር ያለባቸው አካባቢዎች ላይ በተለይም ደግሞ ትግራይ ውስጥ የነዳጅ ዋጋ በከፍተኛ ቁጥር በከፍተኛ መጠን እየጨመረ መምጣቱን እየታየ ነው። ያ እንግዲህ በአንድ በኩል የሚላከው ነዳጅ በአግባቡ ለህብረተሰቡ መድረስ አለመድረሱ ከመነሻውም ጥያቄ ሲነሳ ነበር፣ የኢራኑ ጦርነት ከመነሳቱም በፊት። ከዛም ባሻገር ደግሞ አሁን የተፈጠረው ሁኔታ ደግሞ በነዳጅ አቅርቦት ላይ ጫና አድርጓል። መንግስት ያው በሆነ መንገድ የሚገኘውን ነዳጅ የሚመጣውን ሁሉ ሊያከፋፍል የሚችልበት ሁኔታ የለም። ይሄ ነገር እስከ መቼ ድረስ እንደሚቀጥል ስለማይታወቅ ሙሉ በሙሉ ሀገሩ ሽባ እንዳያደርገው ጥንቃቄ እርምጃዎች በዚህም በዛም የሚወሰድ እድላቸው ሰፊ ነው። ስለዚህ በተወሰነ ደረጃ ነዳጅ እጥረት ጋር ተያይዞ በከተማ ውስጥም በየቦታው ከፍተኛ ሰልፍ እያታየን ነው። መኪኖች በተለይም በናፍጣ መኪኖች አካባቢ ያሉ ነገሮች እያየን ነው። ይሄ ደግሞ ትግራይ ውስጥ ዋጋም በከፍተኛ ደረጃ መጨመሩን የሚያሳዩ መረጃዎች ይወጡ ነው። ስለዚህ ይሄ በዓለም አቀፍ ደረጃ ያለው እንደ ኢትዮጵያ ያለ ሀገር በጣም ይጎዳል። የጸጥታ ችግር ያለባቸውና ሕግና ስርዓት የፈረሰባቸውን ደግሞ የበለጠ ያደቃል። ስለዚህ ትግራይ ውስጥ የምናየው እንደዛ ያለ ነገር ነው። ስለዚህ ይሄንን ለማስቀረትና እልባት ለመስጠት እንግዲህ በተለያየ መንገድ የተደራጁ ኃይሎች የራሳቸውን ምላሽ እንደሚሰጡ ይጠበቃል። በነገራችን ላይ ከነዳጅ ጋር ተያይዞ አንዳንዶች መረጃ ለመስጠት በሚል የሚያዛቡት ነገር ነዳጅ ትላንት እንደዚህ አካባቢ $112 አካባቢ ነበርና በርሜል ነዳጅ የሚይዘውን መጠን ይዘው 112 ቢሆንም ኢትዮጵያ ውስጥ ከሚሸጥበት ጋር ብለው በቃ እናቃለን በሚል ለመተንተን የሚሞክሩ ሰዎች ሳይ አንዳንዴ የመጨረሻ ቀላሉን ነገር እዛ ውስጥ መክተት እንዴት እንዳልቻሉ አላውቅም። ሌላኛው ምናልባት የባለሙያዎች ውስብስብ ነገር ሊሆን ይችላል። አንድ በርሜል 159 ሊትር አካባቢ ነው።
159 ሊትር ነዳጅ $112 ማለት ያንን $112ን በ159 ሊትር አካፍሎ ከዛ በኋላ ወደ ኢትዮጵያ ብር መጥቶ ምናምን ለማምጣት ነው ሙከራ እየተደረገ ያለው። ከዛ በኋላ ምንድነው ከጓሮ የሚቆፈር ነገር አይደለም። በመርከብ ይመጣል፣ ከመርከብ በተሽከርካሪ ይመጣል። መዓት ሂደቶችን አልፎ የሚመጣ ነገር ስለሆነ የትራንስፖርት ኮስት ምናምን የሚባለው ዝርዝር ነገር እንደጠበቀ ሆኖ ድፍድፍ ነዳጅ የሚለውን ነገር ደግሞ ድፍድፍ ነዳጅ የአንድ በርሜል ድፍድፍ ነዳጅ $112 ሲባል የ159 ሊትር ቤንዚን ወይ ደግሞ ናፍጣ ዋጋ ማለት አይደለም። 159 ሊትር አንድ በርሜል ከሆነ ድፍድፍ ውስጥ ምን ያህል ቤንዚን አለ፣ ምን ያህል ናፍጣ አለ የሚለውን ደግሞ አብሮ የሚታይ ነገር ነው። በአንድ ድፍድፍ ውስጥ እንግዲህ ባለሙያዎቹ እንደሚያነሱት ቤንዚን አለ፣ ፔትሮሊየም የሚሉት ናፍጣ አለ፣ ዲዝል የሚሉት የአውሮፕላን ነዳጅ አለ፣ ኬሮሲን የሚሉት እና ሌሎች በፐርሰንቴጅ ትንንሽ የሆኑ ነገሮች ደግሞ እዛ ውስጥ አሉ። ለሁሉም ለፋብሪካ ለተለያዩ አገልግሎቶች የሚውሉ ማለት ነው። ከዚህ ውስጥ በእርግጥ ከፍተኛውን ቁጥር እንደሚይዘው ባለሙያዎቹም እንደሚያነሱት እስከ 75 ሊትር። ምክንያቱም አንዳንዴ ድፍድፍ ነዳጆቹ የዚህ ወይም የዚያ የሚባሉ አሉ። እንደየ እንትኑ የሚለያዩበት ሁኔታ አለ። አንዳንዱ ላይ ከ159 ሊትሩ 70 ሊትሩ ቤንዚን ሊሆን ወይ ደግሞ ፔትሮሊየም ሊሆን ይችላል። እንዳንዳንዱ ደግሞ እስከ 75 ሊሄድ ይችላል። የናፍጣው ደግሞ ከ30 እስከ 35 ሊትር ሊሄድ ይችላል። ስለዚህ 159ኙ አንድ በርሜል ሙሉ ቤንዚን አይደለም፣ አንድ በርሜል ሙሉ ግን ናፍጣ አይደለም። ስለዚህ እዚህ ጋር የሚፈጠሩ ቁጥር ልዩነቶች አሉ፣ ወይ ደግሞ የሊትር ልዩነቶች አሉ። ከዛ በኋላ የትራንስፖርት የምናምን ነገርም አብሮ ስለሚመጣ የሚሰጡ አስተያየቶች በተወሰነ ደረጃ በእውቀት ላይ በመረጃ ላይ መርኮዙ ጥሩ ነውና 159 ያከፋፈሉ ሰው ለማደናገር ወይ ደግሞ የሆነ መንገድ እንትን በማለት የሚደረጉ ነገሮች ብዙ የሚጠቅሙ አይደለም። ወደ ዋና ጉዳያችን ስንመለስ ትግራይ ውስጥ ያው ከነዳጅ ጋር ተያይዞ ያለው ነገር ሌላው ላይም ጫና ቢኖርም ትግራይ ውስጥ የበረታ እንደሆነም ይታመናል። ለመበርታቱ ግጭት ያለበት ወይ ደግሞ ሰላም የሌለበት አካባቢ መሆኑ ብቻ ሳይሆን በየትኛው መንገድ የኢትዮጵያ መንግስት ከፍተኛ ጥንቃቄ ያደርጋል። ነዳጁ ለሰራዊት መሳሪያ ለማንቀሳቀስና መልሶ ጉዳት ለማድረስ እንዳይውል ያን የመከላከል ስራ ስላለበት በዛ በኩል የተወሰኑ ጥንቃቄ እርምጃዎች መወሰዳቸው ያ ደግሞ ራሱ በህብረተሰቡ ላይ የሚያሳድረው ጫና አለ። የሚያሳድረው ጫና ለምንድን ነው? መንግስት የሚቆጥበውን ነገር የተገኘውን ቀጥታ ለህብረተሰቡ ከመዋል ይልቅ አሁንም የተራረፈ ወይ ደግሞ ዋናውን በራሳቸው ለዚህ ለወታደራዊ ተልዕኮ ሊጠቀሙበት የሚችሉበት ነገር እነዚህ ሁኔታዎች ህብረተሰቡ ላይ የሚፈጥሩ ጫና አለ። ይህን መከላከል ይህን ማስተካከል እንዴት ይቻላል? ክልሉ የሚቆጣጠር ኃይል የለም። ክልሉ ከህግ ውጭ ከስርዓት ውጭ የፕሪቶሪያ የሰላም ስምምነት አፍርሶ እየቀጠለ ያለ ቡድን አለ። ስለዚህ ይሄንን የሆነ ቦታ ላይ መቋጨት ወይ ደግሞ እልባት መስጠት አስፈላጊ ነው። በጎረቤት ሶማሊያ ሳውዝ ዌስት ግዛት አብዱልአዚዝ ላፍታ ግሪን ያው በቀደሙት ቀናት ሶማሊያ ውስጥ የሰውየው ጥያቄ ትክክል ነው ትክክል አይደለም የሚለው ልተው፣ ህገ መንግስታዊ ማሻሻያ በተመለከተ የሚነሱ ነገሮች ተገቢ ጥያቄዎች አሉ። ነገር ግን ውዝግባቸው ተመሳሳይ ነገር ነው ከኢትዮጵያ ጋር። ውዝግብ ስል ጥያቄያቸው ተመሳሳይ ነው እያልኩ አይደለም። ከዛ ከህገ መንግስት ጋር ተያይዞ ያለ ነገር ነው። የህገ መንግስት ጥያቄው ላይ የሚያነሷቸው ተገቢ ጥያቄዎችን ጭምር እንዳሉ የተወሰነ ደረጃ እረዳለሁ። የነበረውን ነገር በተወሰነ ደረጃ ስለተከታተል ነው። ነገር ግን ከፌዴራል መንግስቱ ጋር በተወዛገቡበት ወቅት ከዛሬ ጀምሮ ገንጥያለሁ ምናምን የሚል መግለጫም ሰጥተው ነበር። ያው የፌዴራል ኃይሎቹ ገቡ። ከዛ በኋላ አሁን አብዱልአዚዝ ላፍታ ግሪን ኤርፖርት ውስጥ ገብተዋል። ኤርፖርቱ በኢትዮጵያ የሰላም አስከባሪ ስለሚጠበቅ አሁን እንደ ዋስትና እዛ ቦታ ላይ ይገኛሉ። የኢትዮጵያ ሰራዊት መቀሌ ሲገባ ኤርፖርቱን የሚቆጣጠር ሰላም አስከባሪ የለምና ምናልባት መጨረሻችን ምን ይሆናል የሚለው ወደ ኤርትራ መሸሽ በብዙ መልኩ እኔ ያዋጣቸዋል ብዬ አላምንም። የኤርትራ መንግስት እነዚህ ሰዎች
ጥይት ማብረጃ፣ ጦርነቱ ድንበር ላይ እንዳይመጣ መከላከያ እንጂ መመታት ሲጀምሩ እነሱን ከለላ ሰጥቶ ለራሱ ሞትን ሊጋብዝ የሚችልበት ሁኔታ ላይኖር ይችላል። አጥፍቼ ልጥፋ ካለ ደግሞ እነሱንም ተቀብሎ ሊሞክር ይችላል። ግን መቶ ይቀበለናል ወደሚል የተሳሳተ ድምዳሜ ላይ ባይሄዱ ጦርነቱን ደጃፍ ላይ እንዳይመጣ በርቀት ለማስቀረት እንደ ጥይት ማብረጃ ሲጠቀምባቸው ስለቆዩ የኢትዮጵያ መንግስት እንደሚጨፈልቃቸው ካዩ ከተረዱ ጉዳዩን ከኢትዮጵያ መንግስት ጋር በንግግር በውይይት ለመፍታት ያላቸው እድል ሰፊ ነው ብዬ ስናገር በቀደመ ሁኔታዎች ላይ ተመርኩዤ ጭምር ነው። በ1990 ዓ.ም ጦርነት በኢትዮጵያ መንግስት እና በኤርትራ መንግስት መካከል ውጊያ በተካሄደበት ወቅት ከመጀመሪያዋ ጊዜ ጀምሮ የሩዋንዳ መንግስትና የአሜሪካ መንግስት ካቀረቡት የሰላም ሀሳብ ጀምሮ በርካታ የሰላም ጥረቶች ሲደረጉ ቆይተዋል። በወቅቱ ኢትዮጵያን በበላይነት የሚመራው የህወሓት መንግስት የሰላም ጥረቱን ሲቀበል ነበር። በአንድ በኩል የዝግጅት ችግር እንዳለባቸው ራሳቸውም ይናገራሉ። በዘመናዊ ዓለም ውስጥ የሀገሪቱን አየር ኃይል አፍርሰው ኢትዮጵያ ከ1927 ጀምሮ ያዋቀረችውን ዘመናዊ ሰራዊት በትነው በአማጺ ኃይል ሀገር እናስተዳድራለን ብለው በፈጠሩት ነገር የተፈጠሩ ክፍተቶች አሉ። በአንጻሩ ደግሞ የኤርትራ መንግስት አስገራሚ እኮ ታሪክ። በአንጻሩ የኤርትራ መንግስት ኢትዮጵያ ሜዳ ላይ ጣለቻቸውን የኢትዮጵያ አየር ኃይል አብራሪዎች ለአስተማሪነት ከአዲስ አበባ ቀጥሎ ወስዶ አብራሪ ሲያሰለጥን ነበር። የዛን ጊዜ ቲፒኤልኤፎች ከስንት ጊዜ በኋላ ዲሞክራሲ ፓይለት የሚባል ተጀመረና የመጀመሪያ ዙር 5 ናቸው። 5ቱም ከትግራይ አካባቢ አመጧቸው። ሁለተኛ ዙር ተባለ፣ 5 ናቸው እነሱም 3ቱ ከትግራይ፣ አንደኛው ከኦሮሚያ፣ አንደኛው ከአማራ ክልል እንደዚህ ሆነ። ጦርነቱ በዚህ መሃል መጣ። ጦርነቱ ሲፈነዳ በወቅቱ ስም ያላቸው የሚታወቁ የበረራ ባለሙያ እስር ቤት የቆዩትና በኋላ ወደ ኢትዮጵያ የተመለሱት ኮሎኔል በዛብህ ጴጥሮስ ነበሩ። ከዛ ውጭ ከሌ የሚባል ይህን የሚባል የሚጠቀስ ባለሙያ የለም። የነበሩ የተወሰኑ ባለሙያዎች ገና ጦርነቱ ሲፈነዳ ጠርጥረዋቸው ድራሻቸውን አጠፏቸው። እነ ካፒቴን ተሾመ ተንኮሉ። ያው ሞቶ መነሳትን የተከታተለ ሰው ያኔ ምን እንደነበር ያስታውሰዋል። ስለዚህ በጦርነቱ ወቅት ይህንንም ሁኔታ ጭምር በመገምገም በኤርትራ መንግስት በኩል የሰላም ሀሳብ የሚባል ነገር አንቀበልም የሚል አቋም ነበር። በኋላ ግን በአጭር ጊዜ ውስጥ ኢትዮጵያ ውስጥ ሰራዊቱን ለማንቀሳቀስ ተሞከረ። የቀድሞ ኢትዮጵያ ሰራዊት አባላትን ከየቦታው ጥሪ ተደረገላቸው። አሁን እነ ጀነራል ተስፋዬ ሀብተማርያም፣ እነ ጀነራል በኃይሉ ክንዴ፣ እነ ኮሎኔል ንጉሴ አዱኛን የመሳሰሉ በርካታ የጦር ባለሙያዎች ከኢትዮጵያ አየር ኃይልም ባለሙያዎችን እስር ቤት ያሉትን ፈቱ። ከዛ በኋላ ያለውንም ኃይል በወግ ማንቀሳቀስ ተቻለ። የኢትዮጵያ ሰራዊት ትርጉም ያለው እንቅስቃሴ ማድረግ ችሎ ባድመን ሲቆጣጠር ከዛ በኋላ እየገፋ እየቀጠለ ሲሄድ የኤርትራ መንግስት ከ90 ዓመተ ምህረት ግንቦት ወር ጀምሮ የሰላም ሀሳብ አልቀበልም ሲል ቆይቶ መጨረሻ ላይ የሰላም ሀሳቡን እቀበላለሁ ብሎ በአደባባይ አወጀ። ይህንን መለስ ብዬ ማስታውሰው እንችላለን እናሳካዋለን ብለው ባመኑበት ሰዓት የሰላም ሀሳብ የሚባል ነገር አሜሪካ ለመነች፣ ሩዋንዳ ለመነች፣ የአፍሪካ ብለን ለመነ። በወቅቱ ደግሞ የአፍሪካ አንድነት ድርጅት ነው አንሰማም አንቀበልም ነበር ያሉት። በኋላ ግን ያው ጉልበት እውነት ነው ማየት ኢዝ ራይት የሚለውን እሱን ተማምነው በዛ መንገድ ላይ ሄደው የፈቀድነውን የፈለግነውን ነገር እናደርጋለን በሚል በዛ አይነት ሁኔታ ውስጥ ነበር። ግን ደግሞ ያ የጉልበቱ ነገር ተቀለበሰና የኢትዮጵያ መከላከያ ሰራዊት እየገፋ ሲሄድ የኤርትራ መንግስት የሰላም ሀሳቡን እቀበላለሁ ብሎ በአደባባይ አወጀ።
ይህን ማነጻጸሪያ በቀላሉ ግልጽ ነው። የኢትዮጵያ መንግስት አሁን አንዳንድ ሰዎችም ከጠቅላይ ሚኒስትር አብይ ወይ ደግሞ ከመንግስታቸው ጋር እያይዞ አንዳንድ ነገር ለማንሳት የሚሞክሩት ያኔ ከፕሬዚዳንት ኢሳያስ ጋር የነበረውን ፍቅር፣ ግንኙነት፣ ወንድማማችነት ምናምን ያ ነገር ወደኋላ የተመለሰው ወይ ደግሞ ጥያቄ ውስጥ የገባው በጠቅላይ ሚኒስትሩ ነው የሚል ያው ለማይጠይቅ ደጋፊ፣ ለማይመረምር ተከታይ እንዳለ የሚጭኑት ሰዎች አሉ። ወደ ሌላም ለዚህ ማድመቂያ ሲባል ደግሞ እነ ዶክተር ለማ እነ ዶክተር ገዱ ለውጡ ላይ ባለቤት ሆኑ መጨረሻ ላይ ጠቅላይ ሚኒስትሩ እንዴት እንዳባረሯቸውና እንደሸኟቸውን ሊያነሱ ይሞክራሉ። ለማይጠይቅ የሚነገረው እንዳለ ለሚወጥ እነዚህ መከራከሪያዎች እውነት ሊመስሉ ይችላሉ። ግን መሬት ላይ ያለውን እውነታ ደግሞ ገልጦ ለሚያይ ሚስጥር ማወቅ አያስፈልግም። አደባባይ የተሰጡ እውነታዎችን ለሚመረምር ኢትዮጵያዊነት ዓላማ የኢትዮጵያዊነት ፕሮጀክት ይዛል። ከወያኔ ቲፒኤልኤፍ አገዛዝ የዘረኝነት መንገድ ሀገር ሆኖ ሊቀጥል አይችልም። ስለዚህ ከዚህ እንውጣ ብለህ አዲስ የፖለቲካ ስርዓት አምጥተህ እዛ ላይ ጉዞ ከጀመርክ በኋላ አይ መጀመሪያ እንደ ኦሮሞ መሰባሰብና መጠናከር አለብን፣ ህብረ ብሔር የሚባል የፖለቲካ ድርጅት አያስፈልግም፣ ዛሬ አያስፈልግም፣ ነገ ሊያስፈልግ ይችላል። ስለዚህ መጀመሪያ እንደ ኦሮሞ እንሰባሰብና እንጠናከር፣ ወደ ኢትዮጵያዊነት ለመጓዝ ጊዜው ገና ነው፣ የመጀመሪያ የኦሮሞን አንድነት እናጠናክር የሚል የልዩነት መንስኤያቸውን ዶክተር ለማ መገርሳም በቮይስ ኦፍ አሜሪካ ላይ በኦሮምኛውም ተተርጉሞ በአማርኛውም የሰማ ሰው ልዩነታቸውን በአደባባይ አውጀዋል። ወደ ኢትዮጵያዊነት የሚደረግ ጉዞና ኢትዮጵያዊነት ጉዞ ለማድረግ ጊዜው ገና ነው በሚል መካከል የተፈጠረ ልዩነት ነው። ይህን ራሳቸው ዶክተር ለማ በአደባባይ ከተናገሩ በኋላ እዚህ ጋር ጠቅላይ ሚኒስትር አብይን ወይ ደግሞ መንግስታቸው ጋር ጥያቄ ሊነሳ ይችላል። አይ ወደኋላ ተመልሰው በብሔር መሰባሰቡ ውስጥ መግባት ነበረባቸው የሚል መከራከሪያ አካል ያንን ይዞ መምጣት ነው። ስለዚህ የልዩነት መንስኤ የፖለቲካ ልዩነት ነው፣ የአቋም ልዩነት ነው። ወደ ኢትዮጵያዊነት በሚደረግ ጉዞና ወደ ኢትዮጵያዊነት ጉዞ ለማድረግ ጊዜው ገና ነው በሚል መካከል የተፈጠረ ልዩነት ነው። ስለዚህ እዚህ ጋር ጠቅላይ ሚኒስትር አብይ ወይ ደግሞ መንግስታቸው ለልዩነቱ ወይ ደግሞ ለተፈጠረው ነገር ወይ ደግሞ ዶክተር ለማ ከሂደቱ እንዲወጡ ያደረጉት ነገር አለ። ይሄ በአደባባይ የተሰጣ ነገር ነው። ራሳቸው በልዩነት ወጡ። ኢትዮጵያዊነት የሚለው አጀንዳ ጋር ለመጓዝ ለጊዜው አልፈቀዱም። ይሄ በአደባባይ የተናገሩት ነገር ነው። በኦዲዮ ያለ ማስረጃ ማለት ነው። ስለዚህ እዚህ ጋር ጠቅላይ ሚኒስትሩን ልውቀስ ብል እንኳን መውቀስበት ቀዳዳ መንገድ የለም። እንደው ለመውቀስ ዝም ብሎ የመውቀስ አምሮት ቢኖረኝ እንኳን ማለት ነው አንዳንዶች እንዳላቸው ከዶክተር ገዱ አንዳርጋቸው ጋር በተያያዘ ዛሬ ላይ ጥያቄ ማንሳት ይቻላል። ጠቅላይ ሚኒስትሩን ለመገልበጥ እየተንቀሳቀስን ነበር። ራሳቸው በአደባባይ የተናገሩት ነገር ከኛ መሀል አንዳንድ ሰዎች ወደድ ባዮች መረጃውን አሾለኩን። ሊገለብጡት ጠቅላይ ሚኒስትሩን ሊገለብጡ የተዘጋጁ ሰዎች ወደ እስር ቤት አይደለም የሚሄዱት። ፓርላማ ውስጥ የፋኖን ሐሳብ እንዲያቀነቀኑ ጭምር ነው እድል የተሰጠው። አቶ ገዱ ከሀገር ከመውጣታቸው በፊት ፓርላማ ውስጥ ያደረጓቸው ንግግሮች ሰው ያስታውሰዋል። መንግስቱን ጠቅላይ ሚኒስትሩ ከስልጣን ለማውረድ የተንቀሳቀሰ ግለሰብ ሲደረስበት የመንግስት ግልበጣ ማድረግ ወንጀል ነው። ቢያንስ ወህኒ በር ይቆለፍበታል። ያን አይደለም ያየነው።
እዚህ ጋር እንግዲህ አብረህ ለውጥ ትጀምራለህ፣ መንገድ ላይ እኩል ትመጣለህ፣ የሆነ ቦታ ላይ የመስመር ልዩነት ይፈጠራል፣ ወይ ደግሞ የስልጣን ጉዳይም ይመጣል። አሁን ግን በአደባባይ ምን ተፈጠረ ብለን ጥያቄ እንዳናነሳ ከሂደቱ የወጡ ሰዎች ራሳቸው በአደባባይ የልዩነታቸውን መንስኤ ጠቅላይ ሚኒስትሩን ለመገልበጥና ኢትዮጵያዊነት የሚለው ነገር ገና ነው በሚል መካከል የተፈጠረ ልዩነት ነው። እዚህ ጋር ምን ማድረግ ይቻላል? ተመልሶ ወደ ብሔር ቋት ውስጥ መግባት፣ በሌላ በኩል ደግሞ ሲገለብጧቸው ለመገልበጥ መዘጋጀት። በእንደዚህ መካከል ነው ምርጫ ያለው። ይሄንን ጤነኛ የሆነ ሰው የሚያደርገው ነገር አይደለም። ስለዚህ እዚህ ጋር ጠቅላይ ሚኒስትሩን ወይ መንግስታቸውን ማድነቅ ነው የሚገባው። ልዩነት ስለፈጠርክ ከዚህ ቀደም ልዩነት ያስገድል ነበር፣ ልዩነት ያሳስር ነበር። በደርግ ጊዜ ያስገድል ነበር፣ በቲፒኤልኤፍ ጊዜ ያሳስር ነበር። አሁን ከነ ልዩነት ፓርላማ ውስጥ ገብተህ እንድትፎክር እድል የተፈጠረው እና አብሮ የመጣ ሰው አብሮ ባለመሄዱ አብሮ ላለመሄድ ምክንያት የሆነው ምንድን ነው የሚለውን ነገር ስንጠይቅ ከሂደቱ የወጡ ሰዎች በራሳቸው መንገድ ከሂደቱ ለመውጣት ራሳቸው ማዘጋጀታቸው ወይ ደግሞ አሁን ከሚካሄደው ነገር ጋር ራሳቸውን ማጣጣም ባለመቻላቸው የተፈጠረ ነው። ከኤርትራ ጋር ሲያያዝ ይህን ለሚያነሱ ሰዎች፣ ለሚጠይቁ ሰዎች፣ ተዘግቶባቸው ላልተቀመጡ ይሄንን ሲያዩ ሲመረምሩ ምን እንደተፈጠረ ምንም ምርምር የሚያስፈልግ ነገር አይደለም። ኤርትራም ጋር ስንመጣ የመጀመሪያው ነገር ብዙ ጊዜ የሚነሱ ነገሮች አሉ። በኢትዮጵያና በኤርትራ መካከል የተፈጠረው ወዳጅነት ያኔ የኢትዮጵያ መንግስት ከኤርትራ ጋር በፍጥነት ትብብር መመስረቱን ያናደዳቸው ሰዎች አሉ። ያንን መሰረት አድርገው የሚንጫጩ ሰዎች አሉ። የኢትዮጵያ መንግስት አቅሙን ቁመናውን የተተበተበ መንግስት መሆኑን የሚያውቅ መንግስት አደጋ መጋለጡን ካየ አደጋውን የሚቀንስለት እርምጃ መውሰድ አለበት። የቲፒኤልኤፍ ሰዎች ከምርጫው የኢህአዴግ ሊቀመንበርነት ምርጫ ጀምሮ እንደገናም ከዋዜማው ጀምሮ በእነ አይጋ ፎረም በጠቅላይ ሚኒስትሩ ላይ የተከፈተው ዘመቻ ወደ ቤተ መንግስት ከገቡ በኋላ መስቀል አደባባይ ላይ የተደረገው ግድያ ሙከራ ይሄ ሰኔ ነው። ከዛ በኋላ ከኤርትራ መንግስት ጋር ወደ ትብብር መሄድ ለምን ይገርማል? በሁለት መንገድ በጣም አስፈላጊ ነው። አንደኛ ቲፒኤልኤፎቹ ከኤርትራ ጋር ፍጹም ጠላትነት ስላላቸው የኢትዮጵያን መንግስት የመከላከያውን የጸጥታውን የምናምን መዋቅር በአብዛኛው በእነሱ እጅ ስላለ የሆነ ነገር እናደርጋለን ቢሉ ከሚቆጣጠሩት የጸጥታ መዋቅር ጋር ብቻ ሳይሆን ከሌላ ኃይል ጋርም ጭምር እንደሚፋለሙ ነገሮችን ሲያዩ ከአላስፈላጊ ነገር ይገታሉ ተብሎ ይታመናል። ስለዚህ አንድ የፖለቲካ ስራ የሚሰራ አካል ወይ ደግሞ ሀገሩን ሀገር አድረስ ለማስቀጠል ዓላማዬን ለማስፈጸም ይጠቅመኛል በሚለው ነገር ላይ የዛን ጊዜ የኤርትራ ጋር ወዳጅነት መመስረት ስልጣን ላይ ያለው መንግስት ወንበሩን ለማጽናት ዓላማውን ለማሳካት እጅግ በጣም መሰረታዊ ነገር ነው። ያ ትብብር የጊዜያዊ ትብብር ሳይሆን ደግሞ ዘላቂ ትብብር እንዲሆን በመጨረሻ ላይ በሪያድ በጅዳ ሁለቱ መንግስታት መካከል የተፈረሙ ስምምነት የሚገልጽ የሚታወቅ ነገር ነው። ከዛ በኋላ የነበሩ ትብብሮችም የአደባባይ ሚስጥር ናቸው። በኋላ ጦርነቱ የኢትዮጵያ ሀገር መከላከያ ሰራዊትን ላይ እርምጃ በመውሰድ ወይ ደግሞ በመጨፍጨፍ ህወሓት ሲጀምር የኢትዮጵያ ሰራዊት ማምለጫ ወይ ደግሞ መሸሻ የነበረው ኤርትራ መንግስት ነው የተረፈው ማለት ነው።
ስለዚህ የጋራ ጠላት አላቸው። የጋራ ጠላታቸውን ለማምታት ለጋራ መንቀሳቀሳቸው ተገቢ ነው። በዛ መሀል በቂም በበቀል በንጹሐን ላይ ያረፈው ነገር ነው ሁላችን የሚያስቆጨን እንጂ የዛን ጊዜ የቤተ መንግስቱን ለቆ 27 ዓመት ዘረፋ፣ ጭቆና፣ አፈና ሲያደርግ የነበረ ቡድን ተመልሼ ቤተ መንግስት ልግባ ብሎ ጥይት ሲተኩስ ያንን ለመከላከል የኢትዮጵያ መንግስት ከማንም ኃይል ጋር በወቅቱ መተባበሩ ትክክለኛ ነገር ነው። ነገር ግን እናቶ ጌታቸው አሁን በሰጡት መረጃ የኢትዮጵያ መንግስት ጦርነቱን እንዳይነሳ የሽምግልና ምናምን ትተ ነው ማለት ነው። መጨረሻ ላይ በመጨረሻው ሰዓት አምባሳደር ሬድዋን ሁሴንን ልኮ ጦርነቱ ውስጥ ከገባን ኤርትራ ልትገባ ትችላለች፣ ኤርትራ ከገባች ትበቀላቸዋለች፣ ስለዚህ ወደ ጦርነት አንግባ የሚል ተማጽኖ ጠቅላይ ሚኒስትር አብይ እንዳደረጉ አሁን እናቶ ጌታቸው ሁሉ በአደባባይ መሰከሩ። ስለዚህ ከኤርትራ መንግስት ጋር የነበረው ትብብር ቲፒኤልኤፍ ቶሎ እንዳይተኩስ ወይ ደግሞ በሰላም መንገድ ላይ እንዲቀጥል ለማበረታታት የሚያውቀውን መዋቅሩን የሚቆጣጠረው መከላከያና ምናምን ጸጥታ ተቋማቱን ቀላል ስለሆኑ እነሱን ደምስሼ ተመልሼ 4 ኪሎ ገባለሁ የሚለውን ህልሙን ወይ ደግሞ ቅዠቱን ህልም አለው። ህልሙ ግን ቅዠት እንዲሆን ሌላ ኃይል ደግሞ በወቅቱ አስፈላጊ ነው። ስለዚህ በዛ መንገድ የተደረገው ነገር ላይ ማንም የትኛውም አካል ሊያደርግ የሚችለው ነገር ነው። ተገቢም የሆነ ትብብር ነው። ያንን ጠቅላይ ሚኒስትሩ በወቅቱም አመስግነዋል። አሁንም መልሰው አመስግነዋል። ከ5 ዓመት በኋላ ያ ማለት ግን በሰላማዊም በንጹሐን ላይ የሚፈጸሙ ጥቃቶችን በተመለከተ ያኔም አውግዘዋል። ዛሬ ከ5 ዓመት በኋላም አውግዘዋል። ቲፒኤልኤፍን ለመውጋት መተባበር ግን የተቀደሰ ተግባር ነው። ተመልሼ ቤተ መንግስት ተቆጣጥሬ ያንን ያፈና የጭቆና ስርዓት አነግሳለሁ ብሎ ከሚል ኃይል ጋር ማለት ነው። ቲፒኤልኤፍ ከተመታና የፕሪቶሪያ የሰላም ስምምነት ከተፈረመ በኋላ የኢትዮጵያ መንግስት ላይ አንዳንዶች ጥያቄ ወይ ደግሞ ውንጀላ ለማቅረብ የሚሞክሩት ስምምነቱ ላይ ኤርትራ መንግስት መኖር ነበረበት የሚል ነገር ይነሳል። የኤርትራ መንግስት ስምምነቱ ውስጥ መግባት ነበረብኝ የሚል ጥያቄ እስካሁን ሲያነሳ አላውቅም። ጥያቄው በተለያየ መንገድ የምንሰማው ህወሓት ሙሉ በሙሉ መጥፋት አለበት፣ ህወሓት ሙሉ በሙሉ መጥፋት አለበት ማለት መሪዎቹ ዋና ዋና የሚባሉት መሪዎች እርምጃ ሊወሰድባቸው ይገባል፣ መልሰው ህይወት ሊዘሩ አይገባም የሚል ነገር ነው። የኢትዮጵያ መንግስት ደግሞ የኢትዮጵያ መንግስትም ስለሆነ ቢያንስ የትግራይ ህዝብ ጉዳይም የትግራይ ህዝብ ጥያቄንም ማስተናገር ስላለበት እነዚህን ኃይሎች ማጥፋት እንደማይቻል በሰኔ ማለት በሐምሌ 2000 ማለት በህዳር 2013 መጋቢት ማለት ህዳር 19 መቀሌ ከተያዘ በኋላ ከዛ በኋላ በተከታታይ እስከ ታህሳስ በተደረገው ነገር በአብዛኛው ትግራይ በቁጥጥር ስር ውሎ ነበር። ግን ህብረተሰቡ እንደ ነፃ አውጪ ለሱ መብት ሲሟገቱ ለሱ ደህንነት ሲሉ ዋጋ እንደከፈሉ አምኖ ከጎናቸው በመሰለፉ ሁኔታዎች እንደገና ሊገለባበጡ ችለዋል። የሰላም ስምምነቱን ከመፈረም ይልቅ እነዚህን ሰዎች እንደገና ከመቀሌ አባሮ ወደ ሽፍትነት ቢቀየሩ እያደኑ የተወሰኑትን ለመግደል ቢሞከር ዛሬ ትግራይ ውስጥ ህዝብ ውስጥ የታየውን መንፈስ ህወሓትን ጠላት ነው የሚለው መንፈስ የህወሓት አመራር ውስጥ የተፈጠረውን መከፋፈል የህወሓት ታጣቂ አዛዦች ውስጥ የተፈጠረውን መከፋፈል በዛ እነሱ ለማጥፋት በሚደረግ ትግል ማሳካት ይቻል ነበር። ስለዚህ በኤርትራ በኩል ያለው ቅሬታ ይጥፉ ነው። የኢትዮጵያ መንግስት ደግሞ የኢትዮጵያ መንግስት ስለሆነ የትግራይ ህዝብ ስሜት መጠበቅ አለበት። በሌላም በኩል ደግሞ የሰላም መንገድ የመረጡ ኃይሎች ካሉ ትላንት ተሳስተዋል፣
ነገም በስህተት ጎዳና ትቀጥላለህ ማለት አይደለም። የሆነ ቦታ ላይ በጸጸት ወደ በጎ እርምጃ የሚመጡ ሰዎች ይኖራሉ። ዛሬም እያየን ነው። ስለዚህ በኤርትራ መንግስት ጋር የተፈጠረው ልዩነት ህወሓት በመጥፋትና ባለመጥፋት መካከል የኢትዮጵያ መንግስት የሄደበት መንገድ ትክክል መሆኑ ዛሬ በተግባር እየታየ ነው። አንዳንዶች መሳሪያ እኮ አልፈቱም ምናምን የሚል ነገር ያነሳሉ። መሳሪያ መደበቃቸው ዛሬ ብዙ የሚያጠራጥር ነገር አይመስለኝም። መሳሪያ መደበቃቸው ያንን በወቅቱ የበረበድን ነው የሞኒተሪንግ እና ቬሪፊኬሽኑ ቲም ጋር ሆኖ የተደበቀ የተቀበረ ነገር ፈልጉ ማውጣት ይቻል ነበር ወይ? ህብረተሰቡ እንዳለ ከቲፒኤልኤፍ ጋር በጣም በተቆራኘበት አመራሩም ፖለቲካ ኃይሉም በአንድነት ውስጣቸው ክፍል ቢኖርም በሌላ ጉዳይ ላይ ተመሳሳይ በነበሩበት ሰዓት የተቀበረ የተደበቀ ነገር ለማውጣት ያለው እድልስ ምን ያህል ነው? ይህንን ነገር በአብዛኛው ግምት ውስጥ ማስገባት ያስፈልጋል። ስለዚህ ከኤርትራ ጋር የተፈጠረውን ነገር በተመለከተ ህወሓት በመጥፋትና ባለመጥፋት መካከል መሆኑ እንደጠበቀ ሆኖ ዛሬ ላይ ቆመን ስናየው ዛሬ ህወሓት በዚህ ደረጃ ክፍል መከፋፈሉና መበታተኑ በዚህ መጠን የትግራይ ህዝብ ህወሓትን ከአዳኝነት ወይ ደግሞ የከሱ መብት ተሟጋችነት ይልቅ እንደ ሰይጣን እየተመለከተው የክፋት የጥፋት ምልክት እያደረገው እየወሰደው መገኘቱ ሲታይ እንደ ፕሪቶሪያ ሰላም ስምምነት ኢትዮጵያን ሰላሟን ለማጽናት ወይ ደግሞ አንድነቷን ለማምጣት ትልቅ መንገድ የጠረገ ነው ብዬ በግሌ አምናለሁ። የሚታየውም የሚዳሰሰው እውነታ ይህን ያረጋግጣል። ስለዚህ የኢትዮጵያ መንግስት ከኤርትራ መንግስት ጋር ሲወዳጅ የሆነ ወቅት ላይ ቲፒኤልኤፍን ለመምታት ነው ወይስ በዘላቂነት የኢትዮጵያና ኤርትራ ወዳጅነት እንዲቀጥል ነው? ምን ማድረግ ነበረበት? የፕሪቶሪያ ሰላም ስምምነት በመፈረሙ ውጤቱን አየን። ውጤቱ ከታየ በኋላ ውጤቱ እንኳን መጥፎም ቢሆን የሆነ ቦታ ላይ የሚፈጠር ስህተት አለ። ሀገራት ሉዓላዊ ናቸው። የተፈጠረው ነገር ደግሞ ኢትዮጵያ ውስጥ ነው። ስለዚህ ከዚህ ጋር ተያይዞ የሚፈጠሩ ክፍተቶችን በተመለከተ የኢትዮጵያ መንግስት ቢሳሳት እንኳን በቀጣይ በትብብር በጥንቃቄ እንዴት እንሂድ የሚባለው ላይ ወደ መነጋገር ይመጣል እንጂ ካሁን በኋላ አላይህም ብቻ ሳይሆን አንተን ለማስወገድ ጠላት አደራጅብሃለሁ ወደሚል ነገር መሄድ መፍትሄ ይሆናል ብቻ ሳይሆን ለትብብሩ እንቅፋት ወይ ደግሞ ትብብሩን መልሶ ችግር ውስጥ እንዲገባ ያደረገው የኢትዮጵያ መንግስት ነው ወይ የሚለው ሰዎች ከዚህ አንጻር ቆም ብሎ ማየት አለባቸው። የኢትዮጵያ መንግስት ስለ ቀይ ባህር አውርቷል፣ ባህር ኃይል አደራጅቷል። ይህን የሚያደርገው ኤርትራን ለመተንኮስ ነው ይላሉ። ያው ሁሉ ነገር በቁንጽል ስለሆነ በጣም አስቸጋሪ የሚሆነው ሚሊኒየም አዳራሽ ፕሬዝዳንት ኢሳያስ ባሉበት ጠቅላይ ሚኒስትር አብይ በተናገሩት ከኢሳያስ ጋር አሰብን እንጋራለን ብለው በአደባባይ እሳቸው ፊት ተናግረዋል። የኢትዮጵያ ባህር ኃይል እንዲደራጅ አዋጅ እኮ የወጣው 2011 ዓ.ም ነው። ከኤርትራ መንግስት ጋር ትብብር የተፈጠረው በሐምሌ 2010 ነው። ከቲፒኤልኤፍ ጋር ጦርነት ውስጥ የተገባው በጥቅምት 2013 ነው። ከተባበሩ በኋላ ጦርነቱ ከመነሳቱ 2 ዓመት በፊት የኢትዮጵያ ባህር ኃይል እንዲደራጅ እኮ የኢትዮጵያ መንግስት በኢትዮጵያ ፓርላማ አዋጅ አጽድቋል። የኢትዮጵያ ባህር ኃይል እንደምታደራጅ የአደባባይ ሚስጥር ነው። ከኤርትራ ጋር ስትጣላ ወይ ደግሞ ከኤርትራ ጋር ስትወዛገብ የመጣ ነገር አይደለም። እዚህ ጋር ምን አይነት መከራከሪያ ነው? በአደባባይ ያለ ነገር ላይ ሰው እንዴት ይከራከራል? የፕሪቶሪያ ስምምነትም የችግሩ ምንጭ አይደለም። የኢትዮጵያ መንግስት ማድረግ የሚገባውን ያደረገው ነገር ፍሬያማ መሆኑ ታይቷል። የባህር ኃይል ጉዳይ አስቀድሞ የተነሳ ነገር ነው። ከዛም ባሻገር ልዩነት ላይ አለመግባባት ሲኖር እንኳን ተነጋግረው መፍታት በሚል የኢትዮጵያ መንግስት እንነጋገር የሚል ተማጽኖ ልመና በቀጥታ በባለስልጣናት በኩል በሌላም በኩል ደግሞ ባለስልጣናት ባልሆኑ ለኤርትራ መንግስት ቅርበት ባላቸው ወገኖች ሁሉ ደጅ ጠና። ምን ይደረግ? የሆነ አካል አልነጋገርም ብሎ በር ከዘጋ
በሌላ በኩል ደግሞ ጥያቄ ያለው አካል ጥያቄውን እያነሳ መቀጠሉ ጥያቄውን እያነሳ መቀጠል ብቻ ሳይሆን ጥያቄውን ለመመለስ ወደ እርምጃ ማምራቱ የሚጠበቅ ነገር ነው። ለዚህ ደግሞ የተጨበጡ ነገሮች መሬት ላይ ያሉ እውነታዎች አሉ። በጋራ የኢትዮጵያን መንግስት ሲወጉ የነበሩ ኃይሎች በጋራ አዲስ አበባና አስመራ ላይ መንግስት ከያዙ በኋላ ያለ ተጨባጭ የፓርላማም ይሁን የሚኒስትሮች ምክር ቤት ውሳኔ ውጭ ኤርትራን እንድትገነጠል እርስ በርሳቸው ተደጋግፈው ያደረጉትን ውሳኔ እንደገና እንመረምረዋለን፣ እንጠይቀዋለን የሚል ጥያቄ ነው የመጣው የኢትዮጵያ መንግስት። ወደዛም ሄዶም ቢሆን 130 ሚሊዮን ህዝብ ታፍኖ ተዘግቶበት ለኤርትራም ለኢትዮጵያም የሚበጅ ነገር አይደለም። ስለዚህ በረሃ በሩ የእናንተ ነው፣ ግን በኪራይ በህግ በታሰረ ኪራይ አንዱ አማራጭ ነው። መሬትም እንለዋወጥ፣ 2 3 4 አማራጭ በአደባባይ ተገለጸ። ሁሉንም አልሰማም፣ በሁሉም ነገር ላይ አልነጋገርም አንድ አካል ካለ እዚህ ጋር የጠቅላይ ሚኒስትሩ ወይ ደግሞ የኢትዮጵያ መንግስት ምን ማድረግ ነበረባቸው? ኃላፊነት የሚሰማው ለደጅ የሚጠናው 130 ሚሊዮን ህዝብ ይዞ ተጨማሪ ወደ ጦርነት ላለመግባት ተጨማሪ ወደ ቀውስ ላለመሄድ ትልቅ ስለሆንኩኝ የትልቅ ህዝብ ሀገር መሪ ስለሆንኩኝ አልለማመጥም የሚል ኃላፊነት የሚሰማው ሰው ተግባር አይደለም። ኃላፊነት የሚሰማው ሰው ተግባር የጥይት ድምፅ እንዳይጮህ የሚቻለው ርቀት ድረስ ነው ያለው። ስለዚህ ደጅ ጠኑ፣ ልመና ቀረቡ፣ በአደባባይም አሸማግሉን የሚል ጥሪም ቀረበ። አልሰማም አልነጋገር የሚለው የኤርትራ መንግስት ነው። ስለዚህ እዚህ ጋር የኢትዮጵያ መንግስት ለመወንጀል ወይ ደግሞ ለመውቀስ ይሄ ብሎ በምክንያት የሚመጣ ነገር አንድ ነገር የለም። ያው ለማይጠይቀው ለማይመረምረው ተዘግቶ ለተቀመጠው ተረት እየደረቱ መቀጠል ይቻላል። ስለዚህ ከኤርትራ ጋር ባለው ነገር ላይ ኢትዮጵያ መንግስት በኩል ያለው ነገር ይሄ በግልጽ የሚታይ ነገር ነው። ወደ ዋናው ወደ ኤርትራ ወደ ቲፒኤልኤፍ ጉዳይ ስመጣም የኤርትራ ጉዳይ ቲፒኤልኤፎች ከሳውዝ ዌስት ዋና መቀመጫውን ባይዶዋ ካደረገው የሶማሊያ መንግስት የደቡብ የሳውዝ ዌስት ሶማሊያ ግዛት ጋር ለማነጻጸር የሞከርኩት የፌዴራል መንግስቱ ሲይዝ ባይዶዋን ሲቆጣጠር አብዱልአዚዝ ላፍታግሬን ወደ ኤርፖርት ነው የሄዱት። ኤርፖርቱ በኢትዮጵያ ሰራዊት ስለሚጠበቅ ዶክተር ደብረጽዮን፣ አቶ ጌታቸው አሰፋ፣ ጀነራል ምግበ ወደ ኤርፖርት ሊሄዱ ሊሸሹ የሚችሉበት እድል የለም። ወደ ኤርትራ ሊሸሹ ይችላሉ። የኤርትራ መንግስት ከርቀት የኢትዮጵያን መንግስት ማዳከምና ጥይት ማብረጃ ቲፒኤልኤፎችን ማድረግ ወይ ደግሞ የትግራይ ልጆችን ጥይት ማብረጃ ለማድረግ እየተንቀሳቀሱ ነው። የትግራይ የሰላም ኃይልና የኢትዮጵያ ፌዴራል ኃይሎች ክልሉን በህግ እንዲመራ ለማድረግ ወደ እርምጃ ሲያመሩ እንዳልኩት ወደ ኤርፖርት መሸሽ አይቻልም፣ ወደ ኤርትራ መሸሽ የሚቻልበት እድል አለ። ኤርትራ ግን ይህንን ታስተናግዳለች ወይ ነው አሁን ጥያቄው። ባለፈው አፍሪካ ኮንፊደንሻል ላይ ወጣ ዘገባ አለ። ቲፒኤልኤፎቹ የኢትዮጵያ መከላከያ ሰራዊት አቅም በተመለከተ የራሳቸው ግምገማ አላቸው። መከላከያው የተጠናከረ መሆኑን ገምግመዋል። የአፍሪካ ኮንፊደንሻል ነው የምጠቅሰው፣ የፍቅርታ የአፍሪካን ኢንተሊጀንስ ነው የምጠቅሰው። የኤርትራው ጀነራል መቀሌ ባለፈው የተጓዙት የካቲት መጨረሻ፣ እርሳቸው ደግሞ በዛ ግምገማቸው ላይ የኢትዮጵያ የኤርትራ የህወሓት ኃይሎች ከመጠን በላይ የኤርትራ መንግስትን የኢትዮጵያን መንግስት እያጋነኑ እየተመለከቱ ነው የሚል ግምገማ አላቸው። ግምገማው በየትኛው መንገድ ይሁን የኢትዮጵያ መንግስት የሚወስደው እርምጃ ኤርትራኖቹ ግምገማቸው የተዛባ መሆኑን ካረጋገጡ የሚመጣውን አደጋ ካዩ
ቲፒኤልኤፍን መጠጊያ የሆኑትን ብቻ ሳይሆን በሆነ መንገድ የሸሸ ሰው ካለም አሳልፎ ሊሰጡ ይችላሉ። ጣጣው መቀሌ ላይ መሆኑ ቀርቶ አስመራ ላይ ሊሆን የሚችልበት እድል ሰፊ ስለሚሆን ቀደም ሲል የጠቀስኩት የባድመን ታሪክ ማነሳውም ለዚህ ነው። ብዙ ደጅ ጥናት ነበር፣ ብዙ ለመና ነበር። እነሱ ዛንራይስ እና ካጋሜ፣ ኡጋዱጉ፣ ቡርኪና ፋሶ ብዙ መንገድ እኮ ተካሄደ። በፍጹም አንነጋገርም፣ በፍጹም አንደራደርም ነበር። በኋላ ባድመ ተይዞ ወደፊት መገስገስ ሲጀመር በአንድ ጀንበር ሁኔታዎች ተቀያየሩና እንነጋገራለን የሚል ከኤርትራ ወገን መጣ። የኢትዮጵያ መንግስት መቀሌ ጋር ሲደርስ ግምገማቸው ከጠበቁት በላይ ተዛባ መሆኑን ካዩ የሚመጣውን አደጋ እንትን ለማለት እነዚህን ሰዎች አያስጠጓቸውም ብቻ ሳይሆን ሲሾለከም ሰው ካለ አሳልፎ ሊሰጡ እንደሚችሉ ከኢትዮጵያ መንግስት ጋር በንግግር ችግሩን እንፈታለን ወደሚል ምዕራፍ እንደሚሄዱ የቀደመ ታሪካቸውን ተመርኩዘን ዛሬ ላይ ወደ አንድ ድምዳሜ ለመድረስ ብዙ የሚያስቸግር ነገር አይመስለኝም። በሌላም በኩል አካባቢው ላይ የተፈጠረው ሁኔታ ደግሞ ለኢትዮጵያ በጣም ምቹ ሁኔታ እንደፈጠረም ያው በዓይናችን እያየን ነው። ሱዳን ትልቅ መመኪያ ነበረች ለእነዚህ ኃይሎች። ለመመካት ከሚጠቀሙበት ነገር አንዱ ግብፅ፣ ቱርክ እንዲሁም ሳውዲ አረቢያ ኃይለኛ የሱዳን ወይ ደግሞ የአልቡርሃን ደጋፊ መሆነ ብቻ ሳይሆን $1.5 ቢሊዮን ጀትና ድሮንን ጨምሮ የጦር መሳሪያ ግዢውን ለመፈጸም ያንን ያመቻቸች ሀገር መጨረሻ ላይ አፍግፍጋለች ብቻ ሳይሆን ከነዚህ ከሱዳን ውስጥ ያሉ አክራሪ ወይ ደግሞ ከሙስሊም ብራዘርሁድ ጋር የሚገናኘው ኃይል ለአካባቢው ጭምር ጠንቅ መሆኑን በማየት ሱዳን ውስጥ የሲቪል መንግስት እንዲመሰረት $1.5 ቢሊዮን ለሱዳን መንግስት ለማስታጠቅ የወሰነችው ሳውዲ አረቢያ ራሷን ገሸሽ ያደርጋለች። ስጋቱ የግብፅ መሆኗን በቱርክም በኩል የተወሰነ ጥያቄ አለ። አሜሪካኖች ደግሞ በአካባቢው ላይ ሰላም እንዲኖር ከኢትዮጵያ መንግስት ጋር በጣም ከፍተኛ ደረጃ ትብብር እየሰሩ ነው። ሱዳን ውስጥ የሚንቀሳቀሰውና ከአልቡርሃን ጋር የሚተባበረው የሙስሊም ብራዘርሁድ በአሸባሪነት በዓለም አቀፍ አሸባሪነትም የተፈረጀው በቅርቡ በአሜሪካ መንግስት ነው። እነዚህ አጠቃላይ ሁኔታዎች ብዙ ነገር ለማስተካከልና ቀጠናውን የሰላም ማዕከል ለማድረግ ኢትዮጵያ ያላት ሚና ከመቼውም ጊዜ በላይ ጎላ መሆኑ እነዚህን ነገሮች ደግሞ የኤርትራው ፕሬዝዳንት አካባቢውን በከፍተኛ ደረጃ የማንበብ ብቃት እንዳላቸው የቴቦርናዥ ሁሉ ሲናገሩ እንጠናል። ይገመግማሉ፣ ያውቃሉ፣ በደንብ የጠለቀ እንትን አላቸው። ስለዚህ ይህን አንብበው የሚመጣውን አደጋ አጤነው ቲፒኤልኤፍን አሳልፈው ሊሰጡ የሚችሉበት እድል ሰፊ ነው ብዬ አምናለሁ። ስለዚህ ሳውዝ ዌስት ሶማሊያ ውስጥ ያየነውን ኢትዮጵያ ትግራይ ውስጥ እጅግ ሩቅ ባልተባለ ጊዜ ውስጥ የምናይበት እድል የሰፋ እንደሆነ ይታመናል። ምናልባት ወደዛ ሳይኬድ ውስጥ ለውስጥ የሚደረጉ ጥረቶች ፍሬ አፍርተው እነዚህ ሰዎች ራሳቸውን የህዝብ መከራና የስቃይ ምንጭነታቸው እንዲያበቃ ራሳቸውን ካዘጋጁ እሱ ደግሞ የበለጠ ሰርግና ምላሽ ነው። ግን የጨፈኑ ሰዎች አሉ። አሁን እነ ጀነራል ጻድቃን እና አቶ ጌታቸው ምናምን የሚያደርጉት እንቅስቃሴ የሚያነዝራቸው የቲፒኤልኤፍ ሰዎች አሉ። የነ ዶክተር ደብረጽዮን ምናምን ደጋፊዎች በሚዲያ በምናምን እየወጡ በተለያየ መንገድ እንትን እያሉ ነው። ያው ንዴታቸው አንዳንዴ አብረው የታገሉ አብረው ለአንድ ዓላማ የተሰለፉ ሰዎች ናቸው ወይ? እስኪ በዚህ ደረጃ ጥላቻ፣ በዚህ ደረጃ መዘረጣጠጥ አስገራሚ የሆነ ነገር ነው። ያው እየጨለመባቸው መሆኑ በደንብ ግልጽ ነው። የትግራይ ህዝብ ደግሞ የተሟላ ብርሃን ለማየት እድሉ እየሰፋ መምጣቱን ደግሞ የዛን ያህል ግልጽ ነው። ግን ከምንድነው ከጥይት ከምናምን ባሻገር ባጭሩ ሰላም መረጋገጥ የሚቻልበት እድል ካለ
እነ ዶክተር ደብረጽዮን አይናቸውን አይናቸውን ገልጠው በእነሱ ጦስ አንድ የሚሆን ሰው ወደ ጉዳት ሳይገባ መውጫ መንገድ ለራሳቸው ለክልሉም ቢፈልጉ የተቀደሰው የተመረጠው ተግባር ነው። ያ ካልሆነ ደግሞ ሕግና ስርዓት እየፈረሰ በዘላቂነት በዛ መንገድ መቀጠል ይቻልበት ሁኔታ የለም። ስለዚህ ሁኔታዎች የትግራይ የሰላም ኃይል ቲፒኤፍ የትግራይ ሰላም ኃይል ወዲያን ጥሩ እነ ጀነራል ገብረ እግዚአብሔር በየነ የሚመሩት፣ በሌላ በኩል ደግሞ የትግራይን ጊዜ አስተዳደር ለመረከብ የሚንቀሳቀሱት እነ ጀነራል ጻድቃን ገብረተንሳይ የሚመሩት 5 ፓርቲዎችን ያቀፈው እንቅስቃሴ በአጠቃላይ ትግራይ ውስጥ ያለው ብቻ ሳይሆን ኢትዮጵያ ውስጥ እስካሁን ድረስ የመጣንበት መንገድ ላይ የተወሰነ ማረሚያ ማስተካከያ ለማድረግ ያለውን ዕድል ያሰፋል ብዬ አምናለሁ። እኛ ቲፒኤልኤፍን በምንመለከትበት እኛ 27 ዓመቱን በምንመለከትበት መንገድ ይመለከታሉ ብዬ ላስብ አልችልም። በስህተት በውድቀት የተሞላ ቢሆን እንኳን ታሪካቸው ስለሆነ ያንን እንትን ሊሉ አይችሉም። ያ ያለፈ ታሪክ ነው። ነገን እንዴት አስተካክሎ መሄድ ይቻላል የሚለው ላይ ነው እንግዲህ መናበብ የሚያስፈልገው። እዚህ ላይ በደንብ መናበብ ያለ ይመስላል። የመጡበት መንገድ የትግራይን ሕዝብ ሲጎዳው እንጂ ሲጠቅመው ስላልታየ የመጡበት መንገድ ከነሱ ውስጥ የተወሰኑትን ሀብት ጋር ያለ አውጥቶ አብረው የታገሉትን ሰዎች ሁሉ በድህነትና በጉስቁልና እንዲኖሩ ያደረገ መሆኑን በግልጽ ስለታየ ከዚህ በኋላ የሚደረጉ የትኛውም እንቅስቃሴዎች ህብረተሰብን ወደ ሰላም፣ ወደ አንድነት፣ ወደ መረጋጋትና ወደ ተስፋ የሚወስዱ እንዲሆኑ በኃላፊነት ስሜት በጸጸት ስሜትን ጭምር የሚሰሩ እንደሚኖሩ ይታመናል። በዛ መንገድ ነገሮች ወደ ቀና ጎዳና ይሄዳሉ ብዬ አምናለሁ። ሌላ ለማጠቃለያ መለሰው በአማራ ክልል ከሚንቀሳቀሱ ፋኖ ኃይሎች ጋር ተያይዞ አንድ በዛው ኃይል ውስጥ የሚንቀሳቀስ የሃምሳ አለቃ ፍቅሩ ማሩ የሚባል የኢትዮጵያ መከላከያ ሰራዊት ኮማንዶ አባል የነበረ ሰው በትናንትናው ዕለት ለኢትዮጵያ ሀገር መከላከያ ሰራዊት እጁን ከነአጃቢዎቹ ሰጥቷል። ከፍተኛ ሚዲያ ሽፋን ተሰጥቶታል። በሌላ በኩል ደግሞ በሌላኛው ካምፕም ደግሞ ንዴት የሚመስል ነገር በዚህ በዲጂታል ዘመን ትላንት ምን ብለህ እንደጻፍክ ምን ብለህ እንደተናገርክ አንተ ብትረሳው እንኳን ፌስቡክ አይረሳውም፣ ዩቲዩብ አይረሳውም፣ ትዊተር ምናምን እያለን እንጠራቸው ከትበው አትሞ አስቀምጠውታል። እንደ ጀግና ኮማንዶ ልዩ ፍጥረት ምናምን አድርገው ሲስሉት የነበሩ ሰዎች ወደ ሰላም መድረክ ሲመለስ ሚናው የተገደበ አይነት አድርጎ ለማቅረብ ሲሞክሩ እያየው ነው። በሰርጎ ገብነትም ለመወንጀል ሲጥሩ እየተመለከትን ነው። ትግሉ እንደውም ጠራ የሚል ነገር ሲያነሱም እያደመጥን ነው። ትግሉ ሁሉም በሰልፍ እየመጣ ጠርቶ መጨረሻ ላይ የትግሉ ባለቤት ማን ነው? ዩቲዩብ እና ፌስቡክ ላይ ያሉ ሰዎች ናቸው ማለት ነው። ትልቁ ነገር ሁለት ቦታ የተከፈለ በየሰፈሩ የተዋቀረ ቡድን ሲራኮት ኖረ። ጩኸቱም ግፊቱ በርትቶ ወደ አንድ ለማሰባሰብ ሞከረ። ከዚህ በኋላ አበቃ፣ አዲስ ታሪክ ተጻፈ ተባለ። ያ ተጻፈ የተባለው ታሪክ ቀለሙ ሳይደርቅ ደግሞ እዛ ውስጥ ኮር የሚሉት አደረጃጀት ምናምን ያለው መሪ ወደ ሰላም መድረክ ተመለሰ። አሁን የመጣው የኮማንዶ አባል የቲፒኤልኤፍ አገልጋይ አልሆንም ብሎ የአማራ መብት አስጠብቃለሁ ብዬ ሄጄ ከቲፒኤልኤፍ ጋር አልጣመርም በሚል ወደዚህ ሂደት መግባቱን ግልጽ አድርጓል። ይህንን ሌሎችም በዚሁ መንገድ ላይ መጥተው የህብረተሰቡ መከራ የህብረተሰቡ ስቃይና ሰቆቃ እንዲያበቃ ለአንዳንዶች ቢዝነስ ከመሆን ለሌሎች መደበሪያ ከመሆን ለህዝቡ ሰላምና እፎይታ ለመስጠት
ሁሉም በተለያየ መንገድ የታጠቁት ኃይሎች ይህኛውን መንገድ መከተል ነው የሚጠቅማቸው። ተኩሰው የሚሄድ መንግስት የለም። ጫካ ውስጥ ሲርመጠመጡ ግን የሚጎሳቆል መከራና ስቃይ ሰቆቃ ውስጥ የሚዳክር ህብረተሰብ አለ። ለሱ ሲሉ ከዚያ ዙሪት እንዲወጣ ወደ ሰላሙ መንገድ መጥተው ሌሎቹ አሁን እነ ካፕቴን ማስረሻ እነ ኮሎኔል ፋንታሁን አሁን ደግሞ ኮማንዶ አባል እነዚህ በመጡበት መንገድ ላይ ሌሎችም መንገዱ የተከፈተ ነውና ሰላምን ለማረጋገጥ ህብረተሰቡ እፎይታ ለመስጠት በዚህ መንገድ ላይ መቀጠሉ የተመረጠ እንደሆነ ይታመናል። ክቡራን ተመልካቾቻችን የዛሬ ማክሰኞ መጋቢት 22 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ማክሰኞ መጋቢት 22 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።